መካከለኛው ምስራቅ እንደ እሳተ ገሞራ እየተንተከተከ ነው። የዓለም የፖለቲካ አሰላለፍ በሽቦ ላይ እየተራመደ ባለበት በዚህ ወቅት ከቴህራን የተሰማው ማስጠንቀቂያ በዋሽንግተንና በቴልአቪቭ ሰማይ ላይ የጦርነት ደመናን አጥቁሮታል። ጉዳዩ የተለመደው የቃላት ጦርነት አይደለም። ጉዳዩ የተለመደው የዲፕሎማሲ ውጥረትም አይደለም። ይህ የህልውና ጉዳይ ነው። የኢራን ፕሬዝዳንት መሱድ ፔዜሽኪያን ለዓለም ያስተላልፉት መልእክት ግልጽና አስፈሪ ነው። ይህ መልእክት አንድና አንድ ነበር። የኢራንን መንፈሳዊ መሪ አያቶላህ አሊ ኻሜኒ መንካት ማለት ዓለምን ወደማይቀለበስ ዓለም አቀፍ ጦርነት መክተት ማለት ነው ብለዋል። ይህ አቋም ኢራን በዘመናዊ ታሪኳ ካሳየችው የፖለቲካ ቁርጠኝነት ሁሉ የላቀ ሆኖ ተገኝቷል። ዓለም አሁን ያለችበት ሁኔታ በጥር 2026 ላይ ቆሞ ሲታይ ነገሮች ከቁጥጥር ውጭ ሊወጡ አንድ እርምጃ ብቻ ነው የቀራቸው። በተለይም ዶናልድ ትራምፕ ወደ ስልጣን መንበሩ አቅራቢያ በሚያሽከረክሩት የፖለቲካና የዛቻ ባቡር ውስጥ ሆነው ኢራንና መሪዋን ኢላማ ማድረጋቸው ቴህራንን ወደ ከፍተኛ የመከላከል ቁልፍ እንድትገባ አድርጓታል። የኢራን ፖለቲካ ውስብስብ ነው። ነገር ግን ፕሬዝዳንት ፔዜሽኪያን ያስቀመጡት ቀይ መስመር ለወዳጅም ለጠላትም ግልጽ ነበር። የአያቶላህ አሊ ኻሜኒ ሕይወት ወይም ደህንነት አደጋ ውስጥ መውደቅ ለኢራን እስላማዊ ሪፐብሊክ የመንግስት መዋቅር ብቻ ሳይሆን ለሺአ እስላምና ተከታዮች እናም ለኢራን ብሔራዊ ክብር እንደ ውርደትና እንደ መጨረሻው የጥቃት እርምጃ ይቆጠራል ብለዋል። ይህ ደግሞ በምላሹ የሚያስከትሉ አደጋ ድንበር የለውም። ፔዜሽኪያኒን ሲናገሩ ድምጻቸው ውስጥ ምንም አይነት ፍርሃት አልነበረም። ይልቁንም ለዘመናት የተጠራቀመ የፋርስ ኢምፓየር ኩራትና በማንኛውም ዋጋ ክብርን የማስጠበቅ ቁርጠኝነት እንጂ። በአንጻሩ ከምዕራቡ ዓለም በተለይም ከዶናልድ ትራምፕ የሚሰነዘረው ማስጠንቀቂያ ሁኔታውን ይበልጥ አቀጣጥሎታል። ትራምፕ ለአያቶላህ ኻሜኒ የላኩት ማስጠንቀቂያ በዲፕሎማሲ ቋንቋ የተሸፋፈነ አልነበረም። ቀጥተኛ፣ ጠንካራና አደጋን ያዘለ ነበር። ነገር ግን ኢራን በዚህ ማስጠንቀቂያ አልተንቀጠቀጠችም። ይልቁንም የአያቶላህ ኻሜኒ ምላሽ የተለየ ነበር። እሳቸው ጣታቸውን ወደ አሜሪካና ወደ ትራምፕ በመቀሰር በአገሪቱ ውስጥ ለተከሰቱት ተቃውሞዎችና የሰው ሕይወት መጥፋት ተጠያቂው ራሱ አሜሪካ መሆኗን በአደባባይ አወጁ። እዚህ ጋር ነው የነገሩ አሳሳቢነት በጥልቀት ልናይ የሚገባው። አያቶላህ ኻሜኒ ትራምፕ በንጹሐን ደም እጁ አለበት ሲሉ ይህ ለኢራን ሕዝብ የሚሰጠው ትርጉም ትልቅ ነው። በኢራን ውስጥ በተነሱ ተቃውሞዎች ለጠፋ ሕይወት መንግስታቸው ሳይሆን የውጭ ኃይሎች በተለይም አሜሪካ ተጠያቂ መሆኗን መግለጻቸው የውስጥ አንድነትን ለማጠናከርና የውጭ ጠላትን ለመመከት የተዘጋጀ ስነ ልቦናን ለመገንባት ያለመ ነው። ኻሜኒ እንደገለጹት አሜሪካ በኢራን ላይ የምትከተው ፖሊሲ ቀጥተኛ ጦርነት ብቻ ሳይሆን ህዝብን ከህዝብ በማጋጨት ሀገሪቱን ከውስጥም የማዳከም ስትራቴጂ ነው። ይህን ሴራ ደግሞ ኢራን በርትታ እንደምትታገለው ነው የተናገሩት። የፕሬዝዳንት ፔዜሽኪያን ንግግር የዓለምን ትኩረት የሳበው ለምን እንደሆነ ስንመለከት ጉዳዩ ከግለሰብ መሪ በላይ መሆኑን እንረዳለን። አያቶላህ አሊ ኻሜኒ ለኢራን የፖለቲካ ስርዓት ምሰሶ ናቸው። እሳቸውን ማጥቃት ማለት የኢራንን አብዮት ማጥቃት ነው። ፔዜሽኪያን እንዳሉት ይህ አይነቱ እርምጃ ሁሉን አቀፍ ጦርነት ያስከትላል ሲሉ የጦርነት በኢራን ድንበር ብቻ የሚወሰን እንደማይሆንም በተዘዋዋሪ እየገለጹ ነበር። ኢራን በመካከለኛው ምስራቅ ያላት የጥብቅና መረብ ሲታይ ጦርነቱ ሊባኖስን፣ ሶሪያን፣ ኢራቅን፣ የመንና የቀይ ባህርን ቀጠና እንደሚያዳርስ ግልጽ ነው። የኢራን ወታደራዊ አቅምና ስትራቴጂካዊ ትዕግስት ለምዕራቡ ዓለም ሁሌም እንደንቆቅልሽ ነው። አሜሪካና እስራኤል የኢራንን የኒውክሌር መርሃ ግብር ለማስቆም ብዙ ጥረዋል። ማዕቀብ ጥለዋል። የሳይበር ጥቃት ሰንዝረዋል። ሳይንቲስቶችን ገድለዋል። ነገር ግን ኢራን ጠንካራ ሆና ቀጥላለች። አሁን ደግሞ የኢራን መሪዎች የሚናገሩት ቋንቋ ተቀይሯል። ከዚህ በፊት ስለ መከላከል ብቻ ነበር የሚያወሩት። አሁን ግን ስለ አጸፋዊ ጥቃትና ስለ ጠቅላላ ጦርነት እያወሩ ነው። የሚያሳየው ኢራን ራሷን ለመከላከል ብቻ ሳይሆን ጠላቶቿን ለመቅጣት የሚያስችል ወታደራዊ ጡንቻ እንዳላት የሚያመላክት ነው። በተለይም ትራምፕ ኢራንን እንደ ዋና ጠላት መፈረጃቸው በቴህራን በኩል ከፍተኛ ዝግጅት እንዲደረግ አነሳስቷል። ኢራን የባለስቲክ ሚሳይሎቿን ከዓይኖች የራቁ የምድር ውስጥ ከተሞች አንደርግራውንድ ሚሳይል ሲቲስ አዘጋጅታለች። ድሮኖቿ በሰማይ ላይ እንደ ንብ ለመነሳት ተዘጋጅተዋል። የፔዜሽኪያን ማስጠንቀቂያ የባዶ ጩኸት አይደለም። ከጀርባው በሺዎች የሚቆጠሩ ረዥም ርቀት ተምዘግዛጊ ሚሳይሎች ተደግነዋል። አያቶላህ ኻሜኒ በሰጡት መግለጫ ላይ ያነሱት ነጥብ ሌላኛው ወሳኝ ጉዳይ ነው። በኢራን ውስጥ በተነሱት ተቃውሞዎች የሞቱት ሰዎች ደም በዶናልድ ትራምፕ እጅ ላይ ነው ማለታቸው ትግሉን ከፖለቲካ ወደ ሞራላዊና ህጋዊ ጉዳይ ቀይረዋል። ኻሜኒ አሜሪካን የግርግርና የጥፋት መሐንዲስ አድርገው ስለዋታል። እንደ እርሳቸው ገለጻ አሜሪካ የምትፈልገው ዲሞክራሲን ሳይሆን የኢራንን መፍረስ ነው። ለዚህ ደግሞ ንጹሐን ዜጎች እንደ መሳሪያ ትጠቀማለች። ይህ ክስ በኢራን ህዝብ ዘንድ ያለውን ጸረ አሜሪካ ስሜት ለማቀጣጠልና ህዝቡን ከመንግስት ጎን ለማሰለፍ ትልቅ ሚና ይጫወታል። የዓለም
ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ ያለው ይህንን የኢኮኖሚ ጥፋት ማለታቸው ነው። የአያቶላ ካሚኒን ደህንነት መንካት ማለት የዓለምን ኢኮኖሚ ማጥፋት ማለት ነው የሚል አንድምታ አለው። ዶናልድ ትራምፕ በበኩላቸው ኃይልን መሰረት ያደረገ ዲፕሎማሲ እንደሚያራምዱ ይታወቃል። እሳቸው ለኢራን መሪ የሰጡት ማስጠንቀቂያ አሜሪካ በማንኛውም ሰዓት ወታደራዊ እርምጃ ለመውሰድ እንደማታመነታ የሚያሳይ ነው። ነገር ግን የ2026ቷ ኢራን የ2003ቷ ኢራቅ አይደለችም። ኢራን ባለፉት ዓመታት ወታደራዊ አቅሟን በከፍተኛ ሁኔታ ገንብታለች። ከሩሲያና ከቻይና ጋር የፈጠረችው ስትራቴጂካዊ ግንኙነትም ተጨማሪ ጉልበት ሆኗታል። ስለዚህ ትራምፕ ወይም ማንም የአሜሪካ መሪ በኢራን ላይ ጥቃት ለመሰንዘር ከመወሰናቸው በፊት 100 ጊዜ ማሰብ ይኖርባቸዋል። የኢራን አመራሮች ስለ ንቦላ ሲጠና አንድ ነገር እንደ ሀገር የምታሳየው ጽናት የሚደንቅ ነው። በታሪክ ብዙ ፈተናዎችን ያለፈው የፋርስ ህዝብ አሁንም በውጭ ጫና እንደማይንበረከክ በተደጋጋሚ እያሳየ ነው። የኢራን መሪዎች መልእክት ለዋሽንግተን ብቻ ሳይሆን ለመላው ዓለም ነው። ክብራችንን ከመንካት እጃችሁን ሰብስቡ፣ አለበለዚያ የሚነሳው እሳት ሁሉንም ይበላል ብለዋል። የኢራን ወታደር ማጣት ስለሆነ ኢራን ይህንን ለመከላከል የኒውክሌር አቅም ከመጠቀም ወደ ኋላ አትልም የሚሉ ተንታኞችም አልጠፉም። ምንም እንኳን ኢራን የኒውክሌር ጦር መሳሪያ እንዳላት በይፋ ባታውጅም አቅሙና እውቀቱ እንዳላት ግን የአደባባይ ሚስጥር ነው። የፔዜሽኪያን ማስጠንቀቂያ ምናልባትም ይህንን ድብቅ አቅም በተዘዋዋሪ የሚያመለክት ሊሆን ይችላል። በሌላ በኩል ኢራን በውስጥ ችግሮች እየተፈተነች መሆኑ አይካድም። የኢኮኖሚ ማዕቀቡ የፈጠረው ጫና፣ የወጣቶች ስራ አጥነትና የፖለቲካ ነጻነት ጥያቄዎች ህዝቡን ወደ አደባባይ አስወጥተዋል። ነገር ግን አያቶላህ ኻሜኒ እነዚህን ችግሮች ወደ ውጭ ጠላት በመምራት ተመልከቱ፣ ችግራችን እኛ ሳንሆን አሜሪካ ናት የሚል ትረካ ለመፍጠር እየሞከሩ ነው። ትራምፕን ለሟቾች ተጠያቂ ማድረጋቸው የዚሁ ስትራቴጂክ አካል ነው። ይህ አካሄድ መንግስትን ከህዝብ ቁጣ ለመታደግና የህዝቡን ቁጣ ወደ ውጭ ለመምራት ጠና ብልሃት ነው። የኢራን ጂኦፖለቲካዊ አቀማመጥ ለዚህ ውጥረት ትልቅ ሚና ይጫወታል። ኢራን በመካከለኛው ምስራቅ፣ በመካከለኛው ኤዥያና በደቡብ ኤስያ መጋጠሚያ ላይ ትገኛለች። የወሳኝ ቦታዋ ለማንኛውም ኃይል አስፈላጊ አድርጋታል። ኢራንን ማተራመስ ማለት ሙሉን ቀጠና ማተራመስ ነው። ፕሬዚዳንት ፔዜሽኪያን ይህንን ጠንቅቀው ያውቃሉ። ለዚህም ነው ጠቅላላ ጦርነት የሚለውን ቃል በልበ ሙሉነት የሚጠቀሙት። እነሱ ከወደቁ ብቻቸውን እንደማይወድቁ ጎረቤታቸውንም ሆነ ጠላቶቻቸውን ይዘው እንደሚወድቁ መልእክት እያስተላለፉ ነው። በዚህ የታሪክ ምዕራፍ የኢራን ህልውና በሁለት ነገሮች ላይ ተንጠለጠለ ነው። በመሪዎች ጥበብና በወታደራዊ አቅሟ። አያቶላህ ኻሜኒ እንደ መንፈሳዊና ፖለቲካዊ አባት የአገሪቱን አቅጣጫ ወስናሉ። ፕሬዚዳንት ፔዜሽኪያን ደግሞ ያንን አቅጣጫ ለዓለም ያስረዳሉ፣ ያስጠነቅቃሉ። የትራምፕ መመለስና የአሜሪካ ፖሊሲ መክረር ኢራንን ይበልጥ ወደ ራሷ እንድትመለከትና የመከላከል አቅሟን እንድታጠናክር አድርጓታል። የመጪዎቹ ቀናትና ሳምንታት ወሳኝ ናቸው። ከአሜሪካ የሚሰነዘረው እያንዳንዱ ቃል በቴህራን በኩል በጥንቃቄ ይመዘናል። ከቴህራን የሚወጣው እያንዳንዱ ማስጠንቀቂያም በዋሽንግተን በኩል በስጋት ይታያል። ነገር ግን አንድ ሀቅ አለ። ኢራን በቀላሉ የምትሰበር ሀገር አይደለችም። የሺህ ዓመታት ታሪክ፣ ጠንካራ ባህልና የማይበገር ስነልቦና ያላት ሀገር ናት። የአያቶላህ ኻሜኒ ንግግር እንደ ፕሬዚዳንት ፔዜሽኪያን ማስጠንቀቂያ የዚህ ጠንካራ ማንነት መገለጫዎች ናቸው። ዓለም ትንፋሿን ዋጥ አድርጋ የጠበቀች ነው። ምክንያቱም ኢራን ላይ የሚለኮሰው እሳት ዓለምን የማቃጠል አቅም እንዳለው ሁሉም ይረዳል። ኢራን አሁን ባለችበት ሁኔታ ከውጭ የሚመጣባትን ጫና ለመቋቋም ዲፕሎማሲያዊ ጥረቶችን ከወታደራዊ ዝግጅት ጋር አጣምራ እየተጓዘች ነው። በተለይም ከጎረቤት አረብ ሀገራት ጋር ያላትን ግንኙነት ለማሻሻል የምታደርገው ጥረት አሜሪካን ቀጠና ውስጥ ብቻዋን እንድትቀር ለማድረግ ያለመ ነው። ሳውዲ አረቢያን ጨምሮ ሌሎች የባህረ ሰላጤው ሀገራት ወደ ጦርነት መግባት እንደማይፈልጉ ኢራን ታውቃለች። ስለዚህ ፔዜሽኪያን ጦርነቱ ሁሉንም ያዳርሳል ሲሉ እነዚህ ጎረቤት ሀገራት ለአሜሪካ መነሻ እንዳይሆኑ እያስጠነቀቁ ጭምር ነው። የአሜሪካ ጦር ሰፈሮች በኳታር በባህሬንና በተባበሩት አረብ ኤሚሬቶች እንደሚገኙ ይታወቃል። ጠቅላላ ጦርነት ከተነሳ እነዚህ ሰፈሮች የኢራን ሚሳኤሎች የመጀመሪያ ኢላማዎች ይሆናሉ። የአያቶላህ ኻሜኒ መሪነት ለኢራን እስላማዊ አብዮት ቀጣይነት ወሳኝ ነው። እሳቸው የአብዮቱ ጠባቂ፣ የህገ መንግስቱ ተርጓሚና የመጨረሻ ውሳኔ ሰጭ ናቸው። ምዕራባውያን ይህንን መዋቅር ለመናድ የሚሞክሩትም ለዚህ ነው። ነገር ግን ይህ መዋቅር በሃይማኖትና በታማኝነት የተሳሰረ ስለሆነ በቀላሉ ሊፈርስ አይችልም። ትራምፕ በኢራን ውስጣዊ ጉዳይ ላይ አስተያየት መስጠታቸውና ተቋሞችን መደገፋቸው በቴህራን አይን እንደ ሉዓላዊነት ጥሰትና እንደ ጦርነት አዋጅ ነው የሚታየው። ኻሜኒ ይህንን ድርጊት ወንጀል ሲሉ ጠርተውታል። እናም ለዚህ ወንጀል ተጠያቂው ትራምፕ ናቸው ብለዋል። የኢራን ህዝብ ምንም እንኳን በኢኮኖሚ ቢቸገርም ሀገሩ በውጭ ኃይል ስትጠቃ ዝም ብሎ የሚመለከት ህዝብ አይደለም። ብሔራዊ ስሜት በኢራን ውስጥ ጠንካራ ነው። የኢራን ኢራቅ ጦርነትን ታሪክ ያነበበ ወይም የሚያስታውስ ሰው ኢራናውያን ሀገራቸውን ለመከላከል ምንም ያህል መስዋዕትነት ሊከፍሉ እንደሚችሉ ይረዳል። አሁንም ቢሆን የአሜሪካ ወይም የእስራኤል
በእስራኤል ጥቃት ከተሰነዘረ ህዝቡ ልዩነቱን ወደ ጎን ትቶ በአንድነት እንደሚቆም ይጠበቃል። መሪዎችም ይህንን ህዝባዊ ማዕበል ለመጠቀም ዝግጁ ናቸው። በፕሬዝዳንት ፔዜሽኪያንና በአያቶላ ኻሜኒ የሚመራው የኢራን ዲፕሎማሲና መከላከያ ከመቼውም ጊዜ በላይ ፈተና ውስጥ ገብቷል። ነገር ግን በዚያው ልክ ጥንካሬውን እያሳየ ነው። አያቶላ ኻሜኒን መንካት ቀይ መስመር ነው የሚለው አቋም የመደራደሪያ ነጥብ አይደለም፣ የህልውና አዋጅ ነው። ዶናልድ ትራምፕና የአሜሪካ አስተዳደር ይህንን እውነታ እንዴት ይቀበሉታል የሚለው ጉዳይ የዓለምን ሰላም ይወስናል። ኢራን ግን መልእክቷን በግልጽ አስተላልፋለች። ለሰላም እጃችን የተዘረጋ ነው፣ ለጦርነት ግን ጣታችን ከቃታ ላይ አይነሳም ብለዋል። ከእንግዲህ ወደ ኋላ ማለት የለም። ኢራን ክብሯንና መሪዋን ለማስከበር እስከ መጨረሻው ትዘምታለች ብለዋል። ይህ ነው የዛሬው የቴህራን እውነት። የኢራን ወታደራዊ ዕቅድ አውጪዎች በቴህራን በሚገኙት ሚስጥራዊ በንከሮች ውስጥ ሆነው የሚሰሩት ስሌት የአንድን ሀገር መከላከያ ብቻ ማከል አይደለም። የፕሬዝዳንት ፔዜሽኪያን ማስጠንቀቂያ ከድንበር ተሻግሮ የሚሰማውም ለዚህ ነው። ኢራን የገነባቸው የመቋቋም ዘንግ ወይም አክሲስ ኦፍ ሬዚስተንስ ከተባለ ከሊባኖስ እስከ የመን ከሶሪያ እስከ ኢራቅ የተዘረጋው የትጥቅ መረብ ልክ እንደ አንድ የሰውነት አካል ለመንቀሳቀስ በተጠንቀቅ ቆሟል። አያቶላህ አሊ ኻሜኒ ላይ የሚሰነዘር ማንኛውም ጥቃት የዚህን ግዙፍ መረብ የነርቭ ማዕከል እንደ መምታት ይቆጠራል። ውጤቱም በአንድ ጊዜ በበርካታ ግንባሮች የሚከፈት የሲኦል ደጃፍ ይሆናል። በሊባኖስ የሚገኘው ሄዝቦላህ ከመቼውም ጊዜ በላይ የጠራ ሮኬትና የሚሳኤል ክምችት ይዞ ትዕዛዝ እየጠበቀ ነው። የኢራን መንፈሳዊ መሪ ላይ ጥቃት ቢሰነዘር ቴልአቪቭና ሃይፋ በደቂቃዎች ውስጥ የእሳት ራት ይሆናሉ ተብሎ ይገመታል። ይህ የሄዝቦላህ ብቻ ሳይሆን የቴህራን ስትራቴጂካዊ የዋስትና ካርድ ነው። እስራኤልና አሜሪካ ኢራንን በቀጥታ ከማጥቃት የሚቆጠቡት ይህ በድንበራቸው ላይ የተደገነ የባሩድ በርሜል በማንኛውም ሰዓት ሊፈነዳ እንደሚችል ስለሚያውቁ ነው። ፕሬዝዳንት ፔዜሽኪያን ጦርነቱ ሁሉንም ያዳርሳል ሲሉ ይህንን የጥፋት ሰንሰለት በህሊናቸው ይዘኖ ከወታደራዊ ስሌት ባሻገር ኢራን እየተጫወተች ያለችው ስነ ልቦናዊ ጦርነት የምዕራቡን ዓለም እንቅልፍ እየነሳ ይገኛል። ኢራን እንደ ጀነራል ቃሲም ሱሌይማኒ ያሉ ቁልፍ ሰዎች በሞት ስትነጠቅ ሐዘኑን ወደ በቀል፣ ድንጋጤውን ወደ ቁርጠኝነት የመቀየር አስገራሚ ተፈጥሮ አላት። አያቶላ ኻሜኒ ላይ የሚደረግ ሙከራ በሺያ እስልምና አስተምሮ ውስጥ የሰማዕትነት ትርጉምን ወደ አዲስ ደረጃ አሸጋግሯል። ይህ ደግሞ በሚሊዮን የሚቆጠሩት በጉጉት የሚጠብቁ ተዋጊዎችን ወደ ግንባር እንዲጎርፉ ያደርጋል። አሜሪካ ከመደበኛ ጦርነት ጋር መዋጋት ትችል ይሆናል። ነገር ግን ለመሞት ከሚሽቀዳደምና ሞትን እንደ ድል ከሚቆጥር ርዕዮተ ዓለም ጋር መዋጋት ግን ፈጽሞ የተለየና አድካሚ ፈተና ነው። ዶናልድ ትራምፕ በኢራን ላይ የሚከተሉት ከፍተኛ ጫና የማሳደር ፖሊሲ ኢራንን በኢኮኖሚ አንቆ ለመግደል የታለመ ቢሆንም በቴክኖሎጂ ግን አላስቆማትም። እንዲያውም በተቃራኒው ኢራን ራሷን እንድትችልና የራሷን የጦር መሳሪያ ኢንዱስትሪ እንድታሳድግ ገፋፍቷታል። ዛሬ ኢራን የምታመርታቸው ፋታ የተሰኙት ሃይፐርሶኒክ ሚሳይሎች የአሜሪካንና የእስራኤልን የአየር መከላከያ ስርዓቶች ማለትም አይሮንዶምና ዴቪድ ስሊንግን የመብሳት አቅም እንዳላቸው ባለሙያዎች ይመስክራሉ። እነዚህ ሚሳይሎች ወደ ቴልአቪቭ ለመድረስ የሚፈጅባቸው ጊዜ ከ400 ሰከንድ በታች ነው። የማለት ማስጠንቀቂያው ከተሰማ በኋላ ወደ መጠለያ ለመሮጥ እንኳን በቂ ጊዜ የለም። አያቶላ ኻሜኒ ይህንን አቅም እንደ ዋና የመከላከያ ጋሻን የሚመለከቱት ኢራን የሆርሙዝን ባህር ሰርጥ የመዝጋት አቅሟን እንደ ኒውክለር አማራጭ በኢኮኖሚ ዘርፍ ልትጠቀምበት ትችላለች። የዓለም የነዳጅ አቅርቦት 20 በመቶ በዚህ ጠባብ መስመር ያልፋል። አሜሪካ በኢራን መሪ ላይ ጥቃት ከሰነዘረች ኢራን ይህን መስመር በባህር ላይ የሚንሳፈፍ ፈንጂዎችና በፈጣን ጀልባዎች ትዘጋዋለች። ውጤቱ ለአሜሪካና ለአውሮፓ ኢኮኖሚ አስከፊ ነው። የነዳጅ ዋጋ በሰማይ ላይ ይሰቀላል። ፋብሪካዎች ይቆማሉ። የትራንስፖርት ዘርፍ ይሽመደመዳል። ፔዜሽኪያን ለዓለም የሚያስተላልፉት መልእክት ይህንን ነው። የእኛ ቤት ከፈራረሰ የእናንተም መብራት ይጠፋል። የኢራን የሳይበር አቅምም በቀላሉ የሚታይ አይደለም። አካላዊ ጦርነት ከመጀመሩ በፊት የአሜሪካና የእስራኤል ወሳኝ መሰረተ ልማቶች፣ የኤሌክትሪክ ኃይል ማከፋፊያዎች፣ የውሃ ማጣሪያዎችና የባንክ ስርዓቶች ጥቃት ሊሰነዘር ይችላል። ይህ የማይታየው ጦርነት የዘመናዊ ዓለም ትልቁ ስጋት ነው። ኢራን በዚህ ሰርፍ ያካበተችው ልምድ ጠላቶቿን ሳታንቀሳቀስ በቦታቸው ለማሽመድመድ የሚያስችል አቅም ፈጥሮላታል። የዓለም ጂኦፖለቲካ ትኩሳት ከፍተኛ ደረጃ ላይ የደረሰበት ወቅት ነው። ኢራን ካሁን በኋላ ወደ ኋላ የመመለስ አማራጭ የላትም። የአያቶላ ኻሜኒን ደህንነት ማስጠበቅ የኢራንን ሉዓላዊነት ማስጠበቅ ማለት ነው። መንግስትና ህዝብ፣ ወታደርና ሲቪል በአንድ ዓላማ ስር ተሰባስበዋል። የትራምፕ አስተዳደር የሚወስደው እያንዳንዱ እርምጃ በታሪክ መዝገብ ላይ በደማቅ ቀለም የሚጻፍ ውጤት ይኖረዋል። ቴህራን ለዓለም የምታሳየው ፊት ጠንካራ፣ ቆራጥና ለማንኛውም መስዋዕትነት የተዘጋጀ ነው። የፋርስ ምድር ለወረራ የመጡትን እየቀበረች ለወዳጅ ግን እቅፏን እየሰጠች ለዘመናት ኖራለች። ዛሬም ታሪክ ራሱን ሊደግም አድፍጧል። ምርጫው የዋሽንግተን ነው። ሰላምን መምረጥ ወይስ የዓለምን ጦርነት መቀስቀስ? መልሱ በቅርብ የሚታይ ይሆናል።